አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልልኝ። የሰዓዳ ኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። በዚሁ አጋጣሚ እስኪ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬ የታዘብኩትን ነገር ልነግራችሁ ስለፈለኩ ነው። እሱም እንግዲህ የሰይድ ወረባቦ ጉዳይ አንዳንድ እህቶች ያልሆነ ነገር እየሰጡት ስላየው በጣም ስለገረመኝ ነው። ከምሬ ነው የምነግራችሁ ወላሂ። ምክንያቱም የሰይድ ወረባቦ ምክንያት ለሀና ድምፅ ስለሆነ ነው። ፍትህ ለሀና ስላለ ነው ወንድማችን ሰያው ወደ ኢትዮጵያ እንዲገባ የተፈለገው ማለት ነው። ገባችሁ? እና አንዳንድ እህቶች ደግሞ ነገሩን ሙስሊሞች ሲገደሉና ሲፈናቀሉ ድምፅ አልሆነም እያላችሁ አሁን በጣም ስትሳደቡ ታዘብኳችሁ። በመጀመሪያ ደረጃ እናንተ ለምን ድምፅ አትሆኑም? ከሰይድን ከመጠበቃችሁ በፊት እናንተ ለምን ድምፅ አትሆኑም? እናንተ እኮ ከወደዳችሁ ከፈለጋችሁ ድምፅ መሆን አለባችሁ። ገባችሁ? ምክንያቱም እናንተ ራሳችሁ ሳታረጉት ያንን ነገር ሰው እንዲያረገላችሁ አትጠብቁ። መጀመሪያ ንጽህና ከራስ ነው የሚጀምር። እናንተ ያንን ነገር ማድረግ አለባችሁ ብዬ ነው የማስበው። ገባችሁ? እናንተ ያንን ነገር ሳታስቡት ሰይድ ወረባቦ ላይ ደርሳችሁ ፊት ማለት የለባችሁም። ምክንያቱም ሰይድ ወረባቦ ኢትዮጵያ ሄደ ማለት የሆነ ነገር ይሆናል ማለት አይደለም። ምናልባት ሊታሰር ይችላል። ምናልባት ሊያስሩት ይችላሉ። ምክንያቱም ለምን እንግዲህ ድምፅ ሆንክ ስለተባለ ሊያስሩት ይችላሉ። ግን ቢታሰርም ወንድ ልጅ ነው፣ ማምቱ አይወጣም፣ ችግር የለውም። ገባችሁ? እናንተ ግን ትርፍ ነገር አትናገሩ። እናንተ እራሳችሁ ድምፅ ሳትሆኑ ሌላ ሰው ድምፅ እንዲሆነው አትፈልጉ። ገባችሁ? ነገሩን ደግሞ ከምን ጋር አገናኛችሁት? ከሃይማኖት ጋር። ወንድማችን አላህ ይዘንላቸው፣ በየቦታው የሞቱ ሸሂድ ወንድሞቻችን አላህ ይዘንላቸው። ማን እንደገደላቸው ማን እንትን እንዳላቸው እኛ በደንብ ጠንቅቀን አናቅም። ገባችሁ? ግዴታ ያንድን ቦታ ብቻ ስለምንጠላ ያንድን ሁኔታ ብቻ ስለምንጠላ አምታችሁ አታክ አታድርጉ። ምክንያቱም ምን ለማለት እንደፈለጋችሁ እኔ በደንብ ጠንቅቄ ስለማውቀው። በሁለተኛ ደረጃ ደግሞ ጎንደር የሞቱት ሸሂድ ወንድሞቻችን አላህ ይዘንላቸው፣ አላህ ጀነተል ፈርዶስ ሲወፍቃቸው። እናንተ ግን ያልሆነ ነገር እንድሰጡ አንፈልግም። ምክንያቱም ማንኛውም ሰው ሞት ለማንም አይቀርም፣ ሁላችንም እንሞታለን። ገባችሁ? ግን ሞቱ እናንተ የፖለቲካ ማለት ወደ ፖለቲካ የሰይድን ጉዳይ ምናምን ለማዞር ስትጠሩ በጣም ነው ያፈርኩባችሁ። ለዛውም ሴት ሆናችሁ ማለት ነው። ፊታችሁን ተሸፍግናችሁ ሶሻል ሚዲያ ላይ ሳትወጡ ዝም ብላችሁ ለማሽቃበጥና ለማሽቋለጥ አትሂዱ። በሁለተኛ ደረጃ ደግሞ ሰይድ ወረባቦ ለሀና ድምፅ በሆናት ነው ኢትዮጵያ የገባ እንጂ ወንጀለኛም አይደለም፣ ወንጀለኛም ሊሆን አይችልም። ገባችሁ? ነገሩን ግን የትና የት እንደምትሉት ማለት ነው። እና ለማንኛውም ስለታዘብኩባችሁ ነው። በሁለተኛ ደግሞ ልንገራችሁ፣ አላህ እሱ በዚህ ቦታ ኢትዮጵያ ትገባለህ ብሎት ሊሆን ይችላል። አላህ ደግሞ የያዘለትን እናንተ አታውቁም። ረብል ዓለሚን ከዚህ በላይ ገንዘብ ሊሰጠው ይችላል። ገባችሁ? ከዚህ በላይ አላህ ሊሰጠው ይችላል። እናንተ ግን አላችሁ ምድረ እድሜ ልካችሁን በዚህ ወጥቶ በዚህ ወርዶ እያላችሁ የምታሽቃብጡ አላችሁ። እና ሰይድ ወረባቦ ጀግና ነው። በቃ አለቀ ደቀቀ። ለአንዲት ሴት እህቱ ነው ድምፁ ነው አገር የገባው። ገባችሁ? እናንተ አላችሁ በቁማችሁ የሞታችሁ ዝም ብላችሁ ነገሩን ወደ ብሔር፣ ነገሩን ወደ ዘር፣ ነገሩን ወደ ማንነት የምትቀይሩት ማለት ነው። እና የሀና ሁኔታ ደግሞ የብሔር ሁኔታ አይደለም። በሁለተኛ ደረጃ ደግሞ እንግዲህ ሀቢባ 1 ሚሊዮን ብር ከተሰጠኝ ለሀና አባት ሙሉ ለሙሉ አበረክተዋለሁ፣ ለልጁ ጠበቃ እንዲይዝ ብላለሽ። ሀቢባ እውነት ለመናገር በጣም ነው ያከበርኳት። ሀቂቃ ማለት ነው። ከምንድን ነው የምታገኘው? የት ነው የምታገኘው? ፈጣሪ ወቀው ብሩን ማለት ነው። ግን ብሩን 1 ሚሊዮን ብር ከተሰጠኝ ለሀና አባት ሙሉ ለሙሉ አደርገዋለሁ፣ ጠበቃ ይዞ የልጆቹን እናት ኦር ልጁን እንዲፈልግ ብላለች ሀቢባ። እውነት ለመናገር ዛሬ በጣም አከበርኳት። ከምሬ ነው የምነግራችሁ። ምክንያቱም በዚህ ደረጃ ተሰምቷት በዚህ ደረጃ እንትን ብሏቲ እንደዚህ እንትን ስትል በጣም ደስ ብሎናል። በሁለተኛ ደረጃ ደግሞ ልንገራችሁ፣ የሀና ጉዳይ የሰውነት ጉዳይ ነው ብያችኋለሁ። የሀና ጉዳይ በጣም ብዙ ጣጣ አለው። አንደኛ ሎዛ አጎዛ ገብታበታለች። ሁለተኛ
እንዳለ በቃ ፖለቲከኞች ገብተውበታል እና አላህ ሀናን በሰላም ያውጣት። ምክንያቱም እኔ በጣም ነው ያሳዘነችኝ ወላሂ። ምክንያቱም ዛሬ ነገ ያልፍልኛል እያላችሁ በመሃል እንደዚህ በገዛ አገራችሁ ልጅ አብራችሁ ተከትላችሁ አምናችሁ ሂዳችሁ እንደዚህ ሰብአዊነት ተጥሶ ተደፍራችሁ እንትን ብላችሁ ስንት ነገር ሆናችሁ እሱ ግን ምንም ነገር እንትን እንዳለበት ምንም ነገር መስሎ አልታየውም። ገባችሁ? ማን እሱ ማለት ነው ደፋሪውና አስደፋሪው ማለት ነው። የገጠር ልጅና አንዳንዴ ለሀቅ ኑሩ። ገባችሁ? ሀቅ ካለ የትም ቦታ የትም ብትሆኑ ወድቃችሁ አትወድቁም። ገባችሁ? እና አሁንም ቢሆን ሰይድ ወረባቦ አላህ የያዘለትን ነገር አታውቁም። እናንተ ስታሽቃብጡ፣ እናንተ ስታሽቋልጡ፣ እናንተ እንትን ስትሉ እናንተ አወዳደቃችሁ ይከፋል። ሰይድ ወረባቦ ደግሞ በፈጣሪ ፍቃድ ምንም አይሆንም። ገባችሁ? እና ይህን ነው እምላችሁ። በሁለተኛ ደረጃ ደግሞ እንግዲህ ጉቺ ዛሬ አንድ መልእክት አስተላልፋለች። ምንድን ነው? በዩኤ ነው ዱባይ ማለት ነው። በዱባይ ህግ ለአንድ ሰው ድምፅ መሆን አይቻልም ብላለች። እውነት ለመናገር እንግዲህ ከባድ ነው። እንግዲህ የዱባይንም ህግ ስለማናቅ ለምን እንዴት ወዴት አንልም እና ይህ ነገር ቀስ ብለን እናያለን። እኔ ግን ምን እንደገረመኝ ታውቃላችሁ? ሀናና እንትኖ ማለት ነው እቺ ሌይላ ኑርሰቦ አንድ አይነት ናቸው። ሀናና ሌይላ ኑርሰቦ ለምን ካላችሁ ሁለታቸውም የሚያመሳስላቸው ነገር አለ። የሚያመሳስላቸው ነገር ምንድን ነው? ህይወታቸው በሰው እጅ ነው ያለችው። የነሱ ህይወት በሰው እጅ ነው ያለችው ማለት ነው እና ከምር በጣም ያሳዝናል ማለት ነው። አላህ እህቶቼ ከሰው እጅ እኛንም እናንተንም አላህ ይጠብቃችሁ እና የሌይላ ኑርሰቦ ጉዳይና የሀና ጉዳይ ሁለቱም ያመሳስላቸዋል። ሁለቱም ምክንያቱም ሌይላ ኑርሰቦ በኢትዮጵያ ኤምባሲ ስር ናት። እንግዲህ በሰው እጅ ናት። እህታችንም ሀና ደግሞ ነፍሰሺ በሰው እጅ ናት። ገባችሁ? እና የሁለቱ ጉዳይ በጣም ነው የሚያሳዝነው። ገባችሁ? በጣም 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 እና እንግዲህ ጉቺ እንደተናገረችው ከሆነ እንትን መሆን አይቻልም። ምንድን ነው ስፖንሰር ወይም የሆነ በቃ ሁለታቸውም በሰው እጅ ስላሉ በጣም ከባድ ነው። በጣም ከባድ ነው። አነጋጋሪ የሆነ ነገር ነው እና እውነት ለመናገር እኛንም እናንተንም አላህ ይጠብቃችሁ። በዚሁ አጋጣሚ ምን አሰብኩ መሰልኳችሁ? ፈጣሪ ካለው የሆነ ነገር ምንም አትሆኑ። ገባችሁ? ግን አላህ ከሰው እጅ አይጣላችሁ። አሁንም ቢሆን ነገም ዛሬም ከነገም ወዲያም ለፈጣሪያችሁ ጸሎት ማድረግ ያለባችሁ አላህ ከሰው እጅ እንዳይጥላችሁ ዱዓ አድርጉ። የሰው ልጅ በጣም መጥፎ ነገር ነው። ገባችሁ? የሰው እጅ የሰማይ ደጅ ይባላል ከነ ምልክቱ ማለት ነው እና ራሳችሁን ጠብቁ። ገባችሁ? አሁንም ቢሆን ሌይላ ኑርሰቦና እህታችን ሀናን አላህ በሰላም አላህ ያውጣቸው። በዚህ አጋጣሚ ደግሞ እንግዲህ ወንድማችን አቡ አሚራ ምንም ነገር አላለም እስካሁን። ምንም የተነፈሰው ጉዳይ የለም በሀና ጉዳይ። ለምን ካላችሁ ደላላዩ ጓደኛው ነው አሉ። ይመች የሚባለው ደላላይ ጓደኛው ነው። ደግሞ ስለ ሳውዲ አረቢያ ህጉ ምኑ በደንብ ጠንቅቆ ያውቃል። አንድ ቀን ግን ትንፍሽ ብሎ አያውቅም። አንድ ቀን ማለት ነው እና ከእንደዚህ አይነት ሰው አላህ ይጠብቃችሁ። እውነት ለመናገር የሀና ጉዳይና የሌይላ ኑርሰቦ ጉዳይ እኔ አላቅም። ከጅብ መንጋጋ ረብል ዓለሚን ያወጣቸው ነው እምለው እና በዚሁ አጋጣሚ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይህን ነው እምላችሁ። ከባድ ነው እናቴን ከሰው እጅ ስትሆኑ ምን ያክል ሰው እንግዲህ አሁን አቡ ፋኖ ማለት ነው ለሌይላ ኑርሰቦ ድምጽ ስለሆነ ለሀና ድምጽ ስለሆነ ለሀና በቃ ሶሻል ሚዲያ ላይ ስለተጨቃጨቀ ደላላዮቹን ስላስወጣቸው ምን ስላላቸው ነው እንግዲህ ደላላይ ገንዘብ ስላለው ብቻ ኢትዮጵያን ኤምባሲ አነጋግሮ እሱን ወደ ኢትዮጵያ ዲፖርት ያደረጉት። ለማንኛውም ኢትዮጵያ ሄደ ማለት ግን ይሞታል ወይም ይማማል ማለት አይደለም። ቀላል ነው። ለማንኛውም ሰብስክራይብ፣ ላይክ፣ ሼር አድርጉ። ወሰላሙ አለይኩም ወራህመቱላሂ